ለሰላማዊ ጥቅም የሚውል የኒውክሌር ኃይል ባለቤት ለመሆን ከዛሬ 7 ዓመት በፊት ጀምሮ እንቅስቃሴ ስታደርግ የቆየችው ኢትዮጵያ በቅርቡ ያቋቋመችው የኒውክሌር ኃይል ኮሚሽን ወደ ስራ መግባቱን ይፋ ያደረገችው በዚሁ ባሳለፍነው ሳምንት ነበር። በዚሁ ጊዜ በ10 ዓመታት ውስጥ የሚተገበርና በ2027 ዓመተ ምህረት ኢትዮጵያን ለተለያዩ የማህበራዊ ልማት ዘርፎች የሚውል የኒውክሌር ኃይል ባለቤት ለማድረግ ያለመ ፕሮግራም ይፋ ያደረገው ኮሚሽኑ አስፈላጊ ቅድመ ሁኔታዎችን በማሟላት ጥንቃቄ በተሞላ መልኩ ጊዜውን ለማሳጠር እንደሚሰራም ነው የገለጸው። አቤል አበበ በቀጣዩ የትኩረት ጥንቅራችን የኢትዮጵያ የኒውክሌር ኃይል ባለቤትነት ጥረትና ሂደቶችን ያስቃኘናል። ኢትዮጵያ የኒውክሌር ኃይልን ለሰላማዊ ጥቅም ማለትም እንደ ግብርናና ጤና ላሉ ዘርፎች ለመዋል በሚል ከሩሲያ መንግስት ጋር ስምምነት መድረሱ የተሰማው በ2012 ዓመተ ምህረት ነበር። አስከትሎም የዚህ ስምምነት አካል ነው የተባለ የኒውክሌር ፍኖተ ካርታ ደግሞ በኢትዮጵያና በሩሲያ አቶሚክ ኃይል ኮርፖሬሽን ሮሳቶም መካከል በ2015 ዓመተ ምህረት ተፈረመ። ቀጥሎ ደግሞ ሀገራቱ ከ2 ዓመታት በኋላ የዚሁ ስምምነት ቅጣይ መሆኑ የተነገረውን ሁለተኛ ፍኖተ ካርታ በ2017 ዓመተ ምህረት መፈራረማቸው ተነግሮ እንደነበር አይዘነጋም። ታዲያ እነዚህ በወረቀት ደረጃ የነበሩ ስምምነቶችን ወደ ተግባር ለማውረድ የተደራጀ ተቋም ያስፈልጋት የነበረችው ኢትዮጵያ ጥቅምት 4 2018 ዓ.ም በተካሄደው የሚኒስትሮች ምክር ቤት ስብሰባ የኢትዮጵያ የኒውክሌር ኃይል ኮሚሽንን የሚያቋቁም ደንብ በማጽደቅ የመጀመሪያ ተግባራዊ እርምጃዋን ወሰደች። ከነዚህ ሁሉ ሂደቶች በኋላ ነው እንግዲህ ኢትዮጵያ በዚሁ ባሳለፍነው ሳምንት የተቋቋመው ኒውክሌር ኃይል ኮሚሽን ወደ ስራ መግባቱንና ለሰላማዊ ጥቅም የሚውለው የኢትዮጵያ የኒውክሌር ኃይል ፕሮግራምም መጀመሩን ይፋ ያደረገችው። ይህ ለቀጣይ 10 ዓመታት ይተገበራል የተባለ ፕሮግራም ይፋ በተደረገበት መሰናዶ ላይ ኢትዮጵያ ኒውክሌርን የኃይል አማራጭ አድርጋ ለመቀበል ስለወሰነችበት ምክንያት ማብራሪያ የሰጡት ኮሚሽነር ሳንዶካን ደበበ ነበሩ። በ2035 ሀገራዊ የኃይል ተጠቃሚነት ከ86 ቴራዋት ሰዓት በላይ እንደሚሆን ይጠበቃል። ይህ ደግሞ ከፍተኛ ተጠቃሚነት በሚኖርበት ጊዜ ከ40,000 ሜጋዋት በላይ የሚሆን ነው። በምድራችን ላይ ያለ የትኛውም ነጠላ የኃይል አማራጭ ይህንን ፍላጎት ሊያሟላ አይችልም። ለኢንዱስትሪም ሆነ ለላቀ የማኒፋክቸሪንግ ሥራ እንዲሁም ለዲጂታል መሠረተ ልማት እንዲሁም በፍጥነት እያደገ ላለው ከተሜነት በተናጠል የምንተማመንበት የኃይል አማራጭ የለም። ለዚህ ነው የኢትዮጵያ መንግሥት ጠንካራና የወደፊቱን የተመለከተ ውሳኔ በመወሰን የኒውክሌር ኃይልን ከረጅም ጊዜ የኃይል አማራጮቻችን አንዱ ያደረገው። በዓለም አቀፉ የአቶሚክ ኢነርጂ ባለስልጣንና በሩሲያው ግዙፍ የኃይል ኩባንያ አቶሚክ ኃይል ኮርፖሬሽን ሮሳቶም የቴክኒክ እገዛ የመጀመሪያ ምዕራፍ ስራው መጀመሩ ይፋ የሆነው ይህ የኒውክሌር ኃይል ባለቤትነት ጥረት ለኢትዮጵያ በበርካታ የልማት ዘርፎች እያደገ የመጣውን የኃይል ፍላጎቷን ለማሳካት ሁነኛ አማራጭ እንደሚሆናት ነው በዓለም አቀፉ አቶሚክ ኢነርጂ ኤጀንሲ የተነገረው። አነስተኛ ልቀት የካርቦን ልቀት ያለው ሞር የጸዳ የኢነርጂ አቅርቦትን ኢኮኖሚያዊ በሆነ መንገድ ማስገኘት የሚችልና የተረጋጋ የኃይል አቅርቦትን ማስጠበቅ የሚችል ስለሆነ ከሌሎች የሪኒዌብል ኢነርጂ አቅርቦት አማራጮች ጋር በመዋሃድ ለሀገሪቱ አስተማማኝ የሆነ የኃይል ምንጭ አቅርቦትን ያረጋግጣል። በሌላ በኩል ይህ የኒውክሌር ኃይል አማራጭ ያለው በርካታ ጠቀሜታ እንዳለ ሆኖ ሀገራት በአግባቡ የማስተዳደር አቅማቸውን ካላደራጁ ግን እንደ ቼርኖቢልና ፉኩሺማ ላሉ ታሪክ ለማይዘነጋቸው አደጋዎች አሳልፎ የሚሰጥ እንደሚሆን ታይቷል። ኢትዮጵያም ይህን የበዛ ጥንቃቄ የሚጠይቅ የኒውክሌር ፕሮግራም ባስጀመረችበት መሰናዶ ላይ የታደሙት የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ምክትል ዳይሬክተር ሚሃኤል ቺዳኮቭ ይህንን ኃይል ለማመንጨት እስከወሰነች ድረስ የቁጥጥር የማስተዳደርና መሰል ተያይዘው የሚመጡ ኃላፊነቶችን ለመቀበል ራሷን ዝግጁ ማድረግ እንደሚጠበቅባት ነው ያሳሰቡት። ዝግጁ ነን ብላችሁ ከወሰናችሁ ተቆጣጣሪው አካል እናንተ ናችሁ። ለኒውክሌሩ ኃላፊነቱን የምትወስደውም ሀገራችሁ ናት። ስለዚህ በተአማኒነትና ደህንነቱን በጠበቀ መልኩ እንደምትተገብሩት እርግጠኛ መሆን አለባችሁ። ተልእኮውንና መሠረተ ልማቱን የሚቆጣጠረው አካልም በኒውክሌር ኃይል ማመንጫው ላይ ምንም እንደማይከሰት፣ ምንም እንደማይፈጠር እርግጠኛ መሆን አለበት። ሁሉም በየድርሻው ኃላፊነቱን ሊወስድ ይገባል። የኢትዮጵያ የኒውክሌር ኃይል ኮሚሽን በበኩሉ ደህንነቱ የተጠበቀና ለሰላማዊ ዓላማ የሚውል የኒውክሌር ኃይልን ለማልማት የሚደረገው ጥረት ዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ያስቀመጣቸውን 19 አስገዳጅ መስፈርቶችን በጊዜ ሂደት በማሟላት
የሚተገበር እንደሚሆን ጠቁሟል። የህግ ማሻሻያ ሊሆን ይችላል። በዓለም አቀፍ ስምምነቶች የምንገባቸው ይሆናሉ። የግንዛቤ ፈጠራ፣ የሰው ሀብት ልማት ወዘተ የሚሉትን እየተሰሩ የሚሄዱ እንጂ በአንድ ጊዜ እዚህ ጋር አለቁና አበቃላቸው የሚባል አይደለም። ኒውክሌር ኃይል ጣቢያውም ከተገነባ በኋላም ተሻሻሉ የሚሄዱ ናቸው። እያሟላን ሰርተን አቅምና ሀብት እንፈጥራለን ብለን ነው የምናስበው። በዚህ በኩል ህዝብ ስጋት እንዳይገባው ሁሉም በአስተማማኝ ሁኔታ ተይዞ የሚካሄድ መሆኑን ማስገንዘብ ነው የምንወደው። ዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ወደዚህ የኃይል አማራጭ የሚቀላቀሉ ሀገራት የግድ ሊያሟላቸው ይገባሉ ብሎ ከሚዘረዝራቸው 19 መስፈርቶች ውስጥ አንዱ ለዘርፉ የሚሆን ብቁ የሰው ኃይል ማሰናዳትን የተመለከተ ነው። በሰው ሀብት ልማት ላይ ካየነው ከ1000 እስከ 5000 ሊደርሱ የሚችሉ ባለሙያዎችን የሰለጠኑ ባለሙያዎችን ነው የሚፈልገው። ይሄ በስሜት የሚካሄድ አይደለም። ሰርቲፊኬሽን አለው። ገብተው ሪአክተሩን ኦፕሬት ማድረግ የሚችሉ ኮንትሮል ሜካኒዝሙን የሚሰሩ ፊውሉን ማስወገድ፣ ማውጣት፣ ማስገባት የሚችሉ ባለሙያዎች በዓለም አቀፍ ሰርቲፊኬሽን የሚያልፉና የተወሰነ የአገልግሎት የጊዜ ቆይታ ሁሉ የሚጠይቅ ነው። ስለዚህ በአንድ ያሳጥረው ወደ 2-3 ዓመት ግንባታ ልታደርገው አትችልም። አሁን ባለው አደረጃጀት ደግሞ ወደ ሀገሪቱ የሚገቡ ቴክኖሎጂዎች ደህንነትን ለመፈተሽና አረጋግጦ እውቅና ለመስጠት ስልጣን ያለው ተቋም የኢትዮጵያ ቴክኖሎጂ ባለስልጣን ነው። እኛም ይህ በኢትዮጵያ የጥራት መንደር ውስጥ በዘመናዊ መልክ የተደራጀ ተቋም የሚመጣውን ቴክኖሎጂ ለመመርመርና ለመቆጣጠር የሚያስችል ብቃትን ምን ያክል እያደራጀ ይሆን ስንል ጠይቀናል። ከዚህ በፊት በነን ኢነርጂ ራዲዬሽን ቴክኖሎጂ ላይ በቂ የሚባል የላቦራቶሪና የሰው ኃይል ዝግጅት እንዳለው የተናገረው ባለስልጣን መስሪያ ቤቱ የሰው ኃይሉን ከአዲሱ ቴክኖሎጂ ጋር የማላመድና ለአዲሱ ቴክኖሎጂ የሚሆን ላቦራቶሪን ማደራጀት ቀጣይ ስራዎቼ ይሆናሉ ብሏል። ከዚህ አንጻር የተጀመሩት ስራዎች አሉ። በሀገርም አቅም እንደዚሁም በዴቨሎፕመንት ፓርትነር በተለይም የኢንተርናሽናል አቶሚክ ኢነርጂ ኤጀንሲ ኢትዮጵያ አባል ሀገር እንደመሆኗ እንደዚህ አይነት ድጋፎችንም ታገኛለች። ሌላው ዲቴክሽን ኢንስትሩመንትስ ናቸው። ዲቴክሽን ኢንስትሩመንቶቹ ለነን ኢነርጂ ስንጠቀምባቸው የነበሩ ዲቴክሽን ኢንስትሩመንቶች አሉ። የኢንተርናሽናል ስታንዳርዱን ተከትሎ እየተፈጸመ ስለመሆኑ የምናረጋግጥበት መሳሪያዎቻችን ናቸውና እነሱን በእነሱ ላይ እየጨመሩ መሄድ ነው። እስከ ፈረንጆቹ ታህሳስ 2025 ድረስ በዓለማችን 471 የኒውክሌር ኃይል ማመንጫዎች በ31 ሀገራት መገንባታቸውን ያሳወቀው ዓለም አቀፉ የአቶሚክ ኃይል ኤጀንሲ እነዚህ ማመንጫዎች 377 ጊጋዋት የኤሌክትሪክ ኃይል የማመንጨት አቅም ያላቸውና ከዓለም የኤሌክትሪክ ማመንጨት አቅም ውስጥ 9 በመቶውን የሚይዙ መሆናቸውን ይናገራል። ኤጀንሲው በኢትዮጵያ ከሰው ኃይል ማፍራት ጀምሮ ያሉ ሌሎች የስራው ሂደቶችን በማገዝም ደህንነቱ የተጠበቀ የኒውክሌር ኃይል ማመንጫ እንዲገነባ ለማድረግ ቁርጠኛ መሆኑንም አሳውቋል። ኤጀንሲያችን ኢትዮጵያ ፍላጎቷን እንድታሳካ ለማገዝ ሙሉ ቁርጠኝነት አለው። አሁንም አብረን እየሰራን ነው። በኤጀንሲያችን ቴክኒካዊ እገዛ የሚተገበረው ሀገራዊ ፕሮግራም የሰው ኃይልን የሚገነባ ተቋማትን የሚያጠናክርና ለመጪው ጊዜ የሚሆኑ መሰረተ ልማቶችን የሚያሰናዳ ይሆናል። የእኛ ኤጀንሲ የኒውክሌር ኃይል ማመንጫ ባለቤት በመሆን ሂደት ለመፍጠር ለመገንባትና ወደ ሥራ ለመግባት በምትሰሩት ሥራ ባሉን መሳሪያዎችና መገልገያዎች ሁሉ ሊያግዛችሁ ዝግጁ ነው። Operate nuclear power for many years.